የመጀመሪያው ውሸት አብይ ከኢንተርቪው ከዛሬ ከክፍል 2 ኢንተርቪው ውሸቱ ምንድነው ያለው? የጸጥታ ችግር ኢትዮጵያ ውስጥ ማለት ጦርነት ኦሮሚያ ውስጥ የሚካሄደው ጦርነት፣ አማራ ክልል፣ ትግራይ፣ ሁሉም ኢትዮጵያ ውስጥ የሚታየው ጦርነት ምንጩ አለ ወደ ዲሞክራሲ ሽግግር ውስጥ ስላለን ነው። እንደዛ አይነት ነገር ነው ወደዛ የሚወስደው። ይሄ በዓለም ላይም የሚታወቅ ነገር ነው አለ። ስለዚህ ወደ ዲሞክራሲ እየተሸጋገርን ስለሆነ ነው ወደ ጦርነት የምንገባው። ይሄ ታወቀ ነው አለ። ይሄ ድብና ያለ ውሸት ነው። ኢትዮጵያ ውስጥ አብይ ወደ ዲሞክራሲ እየወሰደን አይደለም። እሱ አይደለም ወደ ጦርነት ያስገባን። አብይ አምባገነን ፋሽስታዊ የሆነ የንግስና ስርዓት ለመገንባት በሚሞክረው አካሄድ ነው ወደ ጦርነት የገባ ነው። የኦሮሚያ ውስጥ የተጀመረው ጦርነት የዛው አካል ነው። ከዛ ወደ ትግራይ ሄደ፣ ወደ አማራ ክልል፣ ወደ ሌሎቹም የገባ አብይ አህመድ ይቅርታ የራሱን የንግስና እንትን ነው። ይሄ በተለይ ብልጽግናን ከመሰረተ በኋላ ጠቅላላ አድርጎ ስልጣንን ሰብስቦ ለመያዝ ሲሞክር ሙሉ በሙሉ ኢትዮጵያ ውስጥ ጦርነት ተከፈተ እንጂ አብይ ወደ ዲሞክራሲ ሊያሸጋግር ብለው አይደለም። ውሸቱ ነው። ስለዚህ የሽግግር ነው እንደዚህ የሚያደርገው ያለው ውሸት ነው። ወደ ዲሞክራሲ ሽግግር ቢሆንማ ጦርነት አይመጣም ነበር። ለምን? ግልጽ ሆነ ሁሉም ሰው ነፃነት ስለሚያገኝ ወደ ጦርነት የሚወስድ ነገር የለም። ያ ስለጠፋ ነው። ሁለተኛ ውሸት ደግሞ የዚህ የግጭቱ መንስኤ ብሎ ያነሳው ኢህአዴግ ለሽግግር ለዲሞክራሲ ሽግግር ስላልተዘጋጀ ነው አለ። ኢህአዴግ ይቅርታ ድምጼ ትንሽ እንትን ብሏል እና ኢህአዴግ ለዲሞክራሲ ሽግግር ራሱን አላዘጋጀም። ለዛ ነው ይሄ ሁሉ ችግር የተፈጠረው አለ። አንደኛ አብይ አህመድ ወደ ስልጣን የመጣው እኮ በኢህአዴግ ኃይለማርያም ደሳለኝ መጨረሻ ላይ ሪዛይን ሲያደርግ ስልጣኑን ሲለቅ እኮ ወደ ዲሞክራሲ መሸጋገር አለብን፣ ያንን የዲሞክራሲ ሽግግሩ አካል ደግሞ መሆን ስለሚፈልግ ያንን የሚመራ ሰው ያስፈልገናል። ያ ደግሞ ብሎ ለአብይ ቦታ የለቀቀው ኃይለማርያም ደሳለኝ ለዲሞክራሲ አሸጋግረን ብሎ ነው። እንዳውም አስታውሳለሁ ኢህአዴግ ጥልቅ ተሃድሶ ከተካሄደ በኋላ እኮ አብይ አህመድ ኢትዮጵያ ወደ ዲሞክራሲ ያሸጋግር ተብሎ ነው የተሰየመው። አብይ እኮ 2 ዓመት ስልጣን ያዝና በ2 ዓመት እንትኑን ምርጫውን ነፃ እንዲሆን ምራን ተብሎ ነው የተሾመው። እሱ ግን ለ2 ዓመት ነው የተሾመው። ግን ሙሉ በሙሉ ኢህአዴግን አፍርሶ የራሱን ፓርቲ አቋቋመ የተባለውን በክህደት የራሱን ንግስና ጉዞ ጀመረ እንጂ ኢህአዴግማ መጨረሻ ላይ እኮ ተገዶ የኢትዮጵያ ሕዝብ እኮ አስገድደው ኢህአዴግን ወደ ዲሞክራሲ እየወሰዱ ነበር። ያንን እድል እንዲያመልጠን ያደረገ አብይ በሸፍጥ ወደ ስልጣን መጥተው 2 ዓመት የሽግግር 2 ዓመት ተብሎ የተሰጠውን እሱ በዛ መካከል ቶሎ የራሱን ድርጅት በማቋቋም የተባለውን ኢህአዴግን አፈረሰ። 2 በሉልኝ እዚህ ላይ። ሶስተኛ የኦሮሞ ነጻነት ሰራዊት እኛን የሚወነጅለው ከሌሎቹ ብሔር ብሔረሰቦች ጋር ሰርታ አብራችሁ ሆናችሁ ነው። በተለይ ደግሞ አንተ ስልጣንን የተቆናጠጥክ ያለበት ሁኔታ እንደዛ መሆን አልነበረበትም። የኦሮሞን የነጻነት
ግብ ትተ ከሌሎቹ ጋር አንድ በመሆን የራስን ስልጣን አጠናከርክ ብሎ ነው የሚከሰኝ የኦሮሞ ነጻነት ሰራዊት ሸኔ ይላል እሱ። እኔ መቼም ይህንን ክስ አላየሁም። የኦሮሞ ነጻነት ሰራዊት አብይ አህመድ የግል ስልጣኑን ብሎ ኦሮሞ ላይ ጦርነት አወጀ፣ ሌሎቹ ኢትዮጵያውያን ላይም ጦርነት አወጀ ብሎ ነው የኦሮሞ ነጻነት ሰራዊት አብይን የሚከሰው እንጂ አብይ ከሌሎቹ ብሔር ብሔረሰቦች ጋር ሰራ ብሎ አንድ ሆነ ብሎ የለም እንደዛ የሚባል ክስ። ስለዚህ አሁን የኦሮሞ ነጻነት ሰራዊትን እየወነጀለ ነው፣ የሌለውን ገጸ ባህሪ ሰጥቶ እየወነጀለ ነው፣ ውሸት መሆኑ ነው። አራተኛ እና በተለይ 4፣ 5፣ 6 ይዤ ያስኩት ተናግሬ ያለው እሱ ምንድን ነው? የኦሮሞ ነጻነት ሰራዊት ብቻውን መታገል ስላቃተው ፋኖን ፍለጋ ሄደ፣ ቲዲኤፍን ፍለጋ ሄደ የሚል ነው። ይህም ውሸት ነው። የኦሮሞ ነጻነት ሰራዊት ጉልበቱ ስለጨመረ ሌሎቹ ጋር መስራት ፍላጎት ሊኖረው ይችላል እንጂ አቅሙ ስለተዳከመ አይደለም። አምስተኛው የፋኖ ጥያቄ ብሎ አብይ ያቀረበው እኔ እስከማውቀው ድረስ አሁን ያለው አማራ ክልል ውስጥ የሚንቀሳቀስ የፋኖ አደረጃጀት በግልጽ አብይ ጋር የተጣላው መቼ ነው? በግልጽ ትጥቃችሁን ፍቱ የተባለበት ጊዜ ነው። በግልጽ ግን አብይ የአማራ ህዝብ ላይ ጦርነት ያወጀው ቆይቷል። እነ ዶክተር አምባቸውን ሲገል ነው። ያኔ ካልገባ አንዳንድ ሰዎች አልገባቸው ደመቀ መኮንን ጋር ሆኖ አማራ ህዝብ ላይ ጦርነት የከፈቱት እነ አምባቸው መኮንንን ሲገሉ ነው። ግን በኋላ ላይ ከትግራይ ጦርነት በኋላ ከፋኖ ጋር የተጋጩት ትጥቃችሁን ፍቱ፣ የአማራ ልዩ ኃይል ትጥቁን ይፍታ የሚል ላይ ነው አደባባይ ጥላቻ የተጀመረው። ጥሉም ከዛ ይጀምራል በአደባባይ ማለት ኦፊሻሊ። ግን አብይ የፋኖ ጥያቄ ብሎ ያነሳው መሰረታዊ ፋኖዎች ጥያቄ የላቸውም። ጥያቄያቸው የኦሮሞ ነጻነት ሰራዊትን አጥፋልን ነው ብሎ ወደዛ አሳንሶ እዚህ ላይ እነ ፋኖ መልስ ስለሚሰጡ ምናልባት እዚህ ላይ አይመስለኝም። የአብይ ፋኖዎች አሉ። የአብይ ፋኖዎች ሸኔን አጥፋልኝ ብቻ ሳይሆን ኦሮሞንም አጥፋልኝ ይላሉ። የአብይ ፋኖ ኦሮሞ ሲገደል የሚደሰት ነው። ሌላው ፋኖ እንደዛ ኦሮሞ ሲገደል የሚደሰት አይመስለኝም። በተመሳሳይ መልክ ደግሞ የኦሮሞ ነጻነት ሰራዊት አንድ አማራ ሲሞት የሚደሰት አይመስለኝም። የአብይ ሸኔ ግን ይደሰታሉ። የአብይ ፋኖም እንደዛው እንደዚህ አይነት መሰሪ ስራ ያሰራል አብይ። ሌላው ስድስተኛው ውሸት ደግሞ ወያኔ ብቻውን መታገል ስላልቻለ ነው ከኦሮሞ ነጻነት ሰራዊት ጋር ከፋኖ ጋር ይህንን ትብብር የጀመረው ምናምን የሚባለው አይ ቲንክ ውሸት ነው። ብቻውን ስላቃተ ሳይሆን ይሄኛው ስትራቴጂክ ጥያቄ ነው የሚሆነው። ከአብይ ማመን የማይፈልግ ነገር ነው። ስለዚህ ይሄ ደግሞ ብሎ አብይ ምንድነው ያለ ጥንካሬን ነው የሱ የአብይ ጥንካሬን የሚያሳይ ነገር አድርጎ ነው የቀረበው የወሰደው። ይሄ የብልጽግናም ጥንካሬ አያሳይም። የአማራ የኦሮሞና የትግራይ ኃይሎች ወደ አንድነት መሄዳቸው የብልጽግናን ጥንካሬ አያሳይም። በፍጹም ውሸት ነው። ሌላው ሰባተኛው ውሸት ከብሔራዊ አገራዊ ምክክር
በኋላ የሚወጣው ህግ ሁላችንም ይገዛል፣ ሰላም ያመጣል አለ። ምን ሰላም ነው የሚያመጣው? የኦሮሚያ ጦርነት ያስቆማል? የአማራ ጦርነትን ያስቆማል? ትግራይ ውስጥ ያስቆማል? አይመስለኝም። እንዳውም ሌላ ቦታም ጦርነቶች የሚያስጀምር ይመስለኛል ይሄ ሀገራዊ ምክክር የሚባለው። ስምንተኛው ምንድን ነው ያለ ስልጣን ከኢህአዴግ እጅ ወጣ አለ። ከኢህአዴግ እጅ ወጣ ወደ ኦሮሞ እጅ ገባ የሚል አዝማሚያ ያለው ተናገረ። እኔ የኦሮሞ ህዝብ ስልጣን አልያዘም። አንድ ግለሰብ ከኦሮሚያ ተነስቶ ስልጣን ይዞ ህዝብን እያሰቃየ ነው። ያ ሰውዬም አብይ አህመድ ይባላል። የሱ የመጀመሪያ አፈሙዝ የተከፈተው እኮ ኦሮሞ ላይ ነው። ኦሮሞ ላይ ጦርነት ከፍቶ ጦርነት ጀምሮ ስልጣን ወደ ኦሮሞ እጅ ገባ አይባልም። ውሸት ነው። የኦሮሞ ህዝብ ስልጣን የለውም በዚህ ሰዓት። ማፊያ ቡድን ነፍሰ ገዳዮች ስልጣን ይዟል። አሁን በኦሮሞ ስም መነገድ ይፈልጋሉ። ሌላው 9ኛ ውሸት አብይ የተናገረው የአሁኑን ግጭቶች ኢትዮጵያ ውስጥ የሚካሄደውን ጦርነት ዋናው መንስኤው ምንድን ነው ያለው? የማይታረቁ ትርክቶች ናቸው አለ። አንዱ ትርክት ጨፍላቂ ትርክት አለ። አንድ ቋንቋ፣ አንድ ሃይማኖት፣ አንድ ምናምን የሚባልና ሌላው ደግሞ የመገንጠል ጥያቄ ነው። ሁለቱ ትርክቶች አይታረቁም። ይሄ ነው የኢትዮጵያ ውስጥ የሚካሄደው ጦርነት መንስኤው ይሄ ነው አለ። አማራ ክልል ውስጥ አሁን ፋኖዎች አማራ ክልልን ነፃ ማውጣት ከፈለጉ ምኑ ጋር ነው እንትኑ? አሁን አብይ ምንድን ነው እያለ ያለ? የኦሮሞ ነፃነት ሰራዊትን ገንጣይ ብሎ ስለሚወስድ፣ ፋኖን ደግሞ ጨፍላቂ ብሎ ስለሚወስድ እነኚህ ሁለቱ ናቸው የኢትዮጵያ ችግር። ጦርነቶችም በእነሱ ምክንያት ነው እየተካሄዱ ያሉት ኦሮሚያ ውስጥም አማራ ክልል ውስጥም ብሎ። አሁን እኮ የኦሮሞ ነፃነት ሰራዊትና ፋኖ አይደለም እኮ እየተዋጉ ያሉት። እሺ ሲጀመር እኔ እስከማውቀው ድረስ የኦሮሞ ነፃነት ሰራዊት ባለው ዶክመንት በሚያደርጉት ንግግር ኦሮሚያን እንገነጥላለን ብሎ አቆ ከየት ነው የሚያነበው? አብይ ጭንቅላት ውስጥ ድሮ የነበረው 1970ዎቹ ውስጥ የነበረው የኦኔግ ፖለቲካ ፕሮግራምን ምናልባት ተነግሮታል፣ ተነግሮታል። እሱ እኮ በኋላ እንዳውም እንትን ብሎ የህዝብ ውሳኔ ነው የሚሆነው ተባለ። ህዝቡ ራሱ ነው የሚወስነው መጨረሻ ላይ ከፈለገ። ያ ደግሞ በዲሞክራሲ ጊዜ ነው እንጂ አሁን በጠመንጃ አፈሙዝ የሚሰራ ሀገርም የለም፣ የሚገነጠልም ቦታ የለም የምለው ዛሬ አይደለም እኮ። ከዚህም በፊት ኦኔግ አስመራ በነበረበት ጊዜ ራሱ ኦሮሚያን ገንጥዬ ሀገር አደርጋለሁ የሚባለው የተወሰኑ ሰዎች ያንን እንትን ሊሉ ይችላሉ። ነገር ግን በጠመንጃ አፈሙዝ እንደዚህ አደርጋለሁ አላለም። የቀድሞው የአሁኑ ደግሞ ግልጽ የሆነ ኦሮሚያን ነፃ ማውጣት አስፈላጊ ነው። ነገር ግን ነፃ የሚወጣው ከኦሮሞ ከአብይ ስርዓት ነው። ከስርዓት ነፃ ይወጣል። ከዛ በኋላ ከሌሎቹ
ወንድም እህት ብሔር ብሔረሰቦች ጋር አብሮ እንዴት እንደሚኖሩ ይወያያሉ ማለት ነው። ግልጽ በቃ አለቀ። አብይ ግን አውቆ እነኚህ እኮ ሊያጠፉ ነው፣ አገርን ሊያፈርሱ ነው ብሎ ሌላውን መቀስቀሱ ነው። እና ይህንን እያለ ነው። እና ራሱን ደግሞ እዚህ መሀል ነን እኛ፣ ገንጣይም አይደለንም ጨፍላቂም አይደለንም፣ በቃ ሁለቱን እናስታርቃለን አለ። አሁን አብይ አስታራቂ ሆነ፣ ግልጽ ሆነ። ጦርነቱ አብይ ስርዓትና የኢትዮጵያ ሕዝብ መካከል ነው እየተካሄደ ያለ። የምትረዱት አብይ ቨርሰስ ኦሮሚያ፣ አብይ ቨርሰስ አማራ፣ አብይ ቨርሰስ ትግራይ፣ አብይ ቨርሰስ ቤንሻንጉል ጉሙዝ፣ አብይ ቨርሰስ ጋምቤላ፣ አብይ ቨርሰስ አፋር፣ ይሄ ነው አይደል? ስለዚህ ምንም ኤክስፕላኔሽን አያስፈልግም። ዋናው የጦርነቱ መንስኤ አብይ አህመድ ነው። አበቃ። ልዩነቶች አሉ፣ እዚህም እዛም ልዩነቶች ይኖራሉ። ግን እንደ ኢትዮጵያ ዜጋ ተነጋግሮ የሚያልቅ ልዩነቶች ይኖራሉ። ሌላው ምንድን ነው ያለ 10ኛ ውሸቱ በኢህአዴግ ጊዜ ፓርቲ ነው ህግ የሚያወጣ አለ። ፓርቲ በህግ አስፈጻሚ ማን ነው? ይሄ አስፈጻሚው አካል የአስፈጻሚ ኮሚቴ የሚባለው እሱ ነው ህግ የሚያወጣ። እዛ ውስጥ ደግሞ ወያኔዎች ናቸው የበላይነት ያላቸው። በዛ መሰረት ነው ፓርላማ ለይስሙላ ነው አለ። አሁንስ ብሎ ምንድን ነው ያለ? አሁንማ አለ ፓርቲው ውስጥ ራሱ በቃ ብሔር ብሔረሰቦች አሉ እና በቃ እንደ ፓርላማ ነው፣ በቃ ፓርቲው ነው በቃ ምናምን ይላል። እና አሁን የኦሮሞ ህዝብ እኮ በጣም መፍትሄ ያገኘ፣ ጥያቄውም ተመለሰለት አለ። ምን አሁን ፓርቲ ውስጥ እኮ እንደ የቁጥሩ ምናምን አለው ቦታ አለው ፓርቲ ውስጥ አለ። ስለዚህ ህግ የሚወጣ በጣም በፍትሃዊ በሆነ መንገድ ነው አለ። ዛሬ አሁን በትክክል ካየ ነው በኢህአዴግ ጊዜ ችግር ነበር። አዎ 9-9 ምናምን ብለህ የምትሰጠው ችግር ነው። የህወሓት ዶሚናንስ አለ። አዎ ችግር ነው። ዛሬ ደግሞ የማን ዶሚናንስ ነው አለ? ዛሬ ደግሞ ብልጽግና ውስጥ አፋኝ ነፍሰ ገዳዮች ዶሚኔት የሚያደርጉበት፣ ብልጽግና የሚባል ደግሞ ጸረ ኦሮሞ የሆነ ፓርቲ ነፍሰ ገዳዮችን ደግሞ የኦሮሞ ተወካዮች የሚያደርግበት፣ ይሄ ነው እንግዲህ ፍትሃዊ የሆነ ፓርቲ። መጀመሪያ እኔ በነገራችን ላይ ኦዲፒ ሲፈርስ እምቢ ያልኩት ሰው ነኝ። ለምንድን ነው እምቢ ያልኩት? የአንድ ሰው የበላይነትን የሚያንግስ ብልጽግናን ማየት አልፈልግም አልኩት። ለምን? ስልጣን ሰብስቦ ለአንድ ሰው ይሰጣል። በኢህአዴግ ጊዜ ቢያንስ 4 ፓርቲዎች ናቸው። 4ቱም ፓርቲዎች ህወሓት ዶሚናንስ ቢኖረውም በገሚስ ነፃነት ነበራቸው። በአዴን በሉ ኦህዴድ በሉ ደኢህዴን በሉ በተወሰነ ደረጃ ነፃነት ነበራቸው። እምቢ የማለት ተወሰነ እምቢ ይላሉ እኮ። ዛሬ የት ቦታ ነው እምቢ የምትለው? ይኸውላችሁ ዛሬ ብአዴን ወይ ደግሞ አዴፓ የምንለው አማራ ክልል ላይ በህይወት ቢኖር የአማራ ህዝብ አይሰቃይም ነበር። ይህንን ያዙልን። ወደንም ጠላንም በኢህአዴግ ጊዜ የህወሓት የበላይነት ነበር። አዎ ግን ደግሞ ኦኬ የቲፒኤልኤፍ የበላይነት ቆመ አይደል? አብይ ቶሎ ኦህዴድን አፈረሰ፣ ቶሎ ብአዴንን አፈረሰ።
ሌሎቹንም አፈረሰ። ለምን? በቀጥታ ለመግዛት በቀጥታ እሱ ራሱ ደጋግሞ የምለው እኮ እነኚህ ፓርቲዎች ክልል ላይ ከቀሩ ምንድነው የምገዛ ይላል እኮ። ስለዚህ መጀመሪያ ኦህዴድ ራሱን ማፍረስ አለበት፣ ሌሎቹ ራሳቸውን አፍርሶ እንዲያስረክቡ ለማድረግ አለ እና ብአዴን ባይፈርስ ኑሮ የአማራ ህዝብ ላይ እንደዚህ አብይ አይጫወትም። መከላከያ አዞ በየቀበሌ የሄደ ሰውን መረሸን አይችልም። ብአዴን ሂድ ውጣ ይላል። ይህ የክልል ፓርቲ ቀላል አይደለም። እኔ እዛ ውስጥ ስለነበርኩ ነው ዝም ብዬ አይደለም የማወራው። ይሄ ኦህዴድ ባይፈርስ ኑሮ ራሱ አብይ ይፈራ ነበር። ከዛም ብመጣ ለዛ እኮ ነው ቶሎ እናፍርስ ብሎ ለማን ከስልጣን ፈንቅሎ ሽመልስ አንድ አሽከር ገዳይ የሆነ ሽመልስ አስቀምጦ የለማ ቦታ ከዛ በኋላ ኦህዴድን ቶሎ አፈረሱት። ከዛ በኋላ ምንም በኦሮሚያ ደረጃ ምንም ጥያቄ የለም። ማን ነው አብይን የሚገመግመው? ኦህዴድ ብኖር አብይ ይገመገማል። እንደዚህ አይሆንም ነበር። እኔ ስለማቅ ነው፣ እዛ ውስጥ ስለነበርኩ ነው። ድርጅቱ መፍረስ የለበትም ብዬ ያኔ ሽንጤን ገትሬ ተከራከርኩ። ለምን? በቀላሉ ድርጅት ሲኖር ኢትዮጵያ ውስጥ በነገራችን ላይ ፓርቲ ነው እንጂ መንግስት ስልጣን የለውም። ወደዳችሁም ጠላችሁ ፓርቲ ነው፣ የክልል ፓርቲ ነው ስልጣን የነበረው። በፌደራል ደረጃ ህወሓት ትንሽ ስልጣን ነበረው። አዎ ነበረው። ግን በክልል ደረጃ ፈላጭ ቆራጭ ብአዴን ራሱ ነው። በክልል ደረጃ ቢያንስ በፌደራል ደረጃ ጁኒየር ፓርትነር ቢሆንም ሁለተኛ ደረጃ ቢያገኝም ብአዴን ኦፒዲዮ በክልል ደረጃ ኦፒዲዮ ራሱ ነው የሚገለው። ኦፒዲዮ ራሱ ነው የሚያሽከረክረው። ስልጣን አለው። የራሱን ሰብሳቢ ያባራል ኦፒዲዮ። ያንን እነ ሙክታር እንዴት እንደተባረሩ ነው ያውቃለሁ። አብይ እንዴት ወደ ስልጣን እንደመጣ እናውቃለን። በኋላም አንቀን ይዘነው ነበር እኮ በነገራችን ላይ ቶሎ ባይፈርስ ኖሮ አብይ ጫፍ ላይ ነበር። ስለዚህ ዛሬ ብልጽግና የሚባል ነገር ፍትሃዊ ምናምን ነገር አመጣ። ዛሬ ፓርላማ ማለት ዚሮ ፓርላማ ምን ፓርላማ ነው ያለ ዛሬ? ስለዚህ ኢህአዴግ ችግር ነበረበት። አዎ ነበረበት። ነገር ግን እንደዚህ ክልሎች ጦር ሜዳ አይሆኑም ነበር ፓርቲዎች ቢኖሩ። ብሔር ላይ የተመሰረተ ፓርቲዎችን መጥላት እንችላለን። አዎ እንችላለን፣ ችግር የለውም። ግን ምን አማራጭ አለ? ይሄው እንደዚህ አይነት ፋሽስት የሆነ ፓርቲ ተቋቁሞ በአብይ በግለሰብ ደረጃ የመተማ ከንቲባ የጎንደር ከንቲባ በፖስታ ነው የምላክልህ ዛሬ። ይሄ ነው የምትፈልገው? ይሄ ነው የአማራ ህዝብ የምትፈልገው? ሽመልስ አሽከር የሆነ በሪሞት ኮንትሮል እንደዚህ የሚሮጥ ግደል ከተባለ ስንት የሚል ሰው ይሄ ነው የሚፈልገው ኦሮሞ ህዝብ? ኤኒዌይስ በጣም ያናድዳል። የአብይ እንትን ያናድዳል። መፍትሄው ይታወቅ ነበር። አብይ ግን የግል ስልጣኑን ለማሳካት ብሎ ያደረገው ኢህአዴግ ሪፎርም መደረግ የሚችል ከነንትኑ አጥፍቶ የራሱን ንግስና ስርዓት ጀመረ። አብይ ውሸቱ ነው ለማለት ነው። 11 ኢትዮጵያን ግጭት ውስጥ ያስገቡት ታሪካዊ ጠላቶቻችን ናቸው። ኤርትራና ሱዳን ምናምን ግብጽ ምናምን አለ። የኢትዮጵያ ታሪካዊ ጠላት አብይ አህመድ ነው። ውሸቱ ነው። ምናልባት ግብጽም ይሁን ኤርትራም ይሁን መበጥበጥ ይፈልጋሉ፣ ሊኖር ይችላል።
ግን በመሰረቱ የኢትዮጵያ ችግር የውስጥ ችግር ነው። ያ የውስጥ ችግር ደግሞ አብይ አህመድ ነው፣ የእሱ አገዛዝ ነው፣ ውሸቱ ነው። 12 ውሸት ብጥብጡ በየቦታ አለ አለ። ያ ደግሞ በአቋራጭ ስልጣን ለመያዝ ነው አለ። አሁን የኦሮሞ ነጻነት ሰራዊት በአቋራጭ ስልጣን ለመያዝ ነው። የኦሮሞ ኮዝ ስላለ ነው። የአማራ ልጆችም ኮዝ አላቸው፣ ጥያቄ አላቸው። ያንን ጥያቄ መመለስ ነው። የትግራይ ህዝብም የውክልና ጥያቄ አላቸው። ፍትሃዊ ፌዴራል ስርዓቱ ውስጥ መሳተፍን ይፈልጋሉ። ዛሬ መብት የላቸው የትግራይ ህዝብ እና በአቋራጭ ስልጣን መያዝ ምን ህወሓት እኮ ኢህአዴግ ወደ ዲሞክራሲ የሚወስደን ከሆነ ብሎ ጥሎ እኮ በአብዛኛው ህወሓት የሚባለው መቀሌ ገቡ። ያኔ ጦር ጄኔራል የህወሓት ነበር። ብሔራዊ ደህንነትን የሚቆጣጠሩ ነበሩ። ጦርነትን አልመዘዙም ያኔ። አሁን አብይ ጌታቸው አሰፋንና ሌሎቹ መከላከያ ጀነራሎችን እዛ በደብዳቤ ነው በወረቀት እንትን በብጣሽ ነው የሸኟቸው ይላል። በየቀኑ እንደዛ ይላል። አንደኛ የኢትዮጵያ ህዝብ ጥያቄ ስለነበር ለዛ የሚሆን ደግሞ ሪፎርም እናደርግ ብሎ ሪፎርም ተጀመረ እንጂ ህወሓትም ከሆነ በአቋራጭ ያኔ ወደ ስልጣን መመለስ አብይ ገፍቶ ሲሄድ ያው የትግራይ ህዝብም ያለው አማራጭ ራሱን ዲፌንድ ማድረግ ጀመረ ማለት ነው። የታወቀ ነገር ነው። 13ኛ ውሸት ደግሞ ቅድም የተናገርኩት ኦሮሞን እንደ ኦፒዲዮ ወስዶ አገልጋይ ነበር ነው ያለው። በጣም ስህተት ነው፣ ውሸት ነው። ኦሮሞን እንደ ኦፒዲዮ መውሰድ ይሄ ወንጀል ነው። ኦሮሞ ኦፒዲዮ አይደለም። ኦፒዲዮ ራሱ የወያኔ ፍጡር ነው ራሱ ብለዋል። አዴት ላይ የተመሰረቱ ግሩፖች መቶ ኦሮሞ ምናምን ማለት አይችሉም። እነሱ አገልጋይ ነበሩ። አዎ፣ ኦሮሞ ግን አገልጋይ አልነበረም። ዛሬም አገልጋይ አይደለም ኦሮሞ። 14ኛው ብዬ ያዝኩት የኦሮሞ ነጻነት ሰራዊት ወያኔን ለማገልገል ፋኖችም ወያኔን ለማገልገል ነው የሚፈልጉት አለ። እንዴት አወቀ? ደብዳቤውን አንብቦ ነው። ስለዚህ ይህም ውሸት ነው። እሱ የበታችነት ስሜት ውስጥ ስላለ ያንም የኦፒዲዮ ስሜት አሁንም የኦፒዲዮ ስሜት ስላለው አብይ በቃ ሁሉም ነገር ከዛ አንጻር ነው የሚያየው። ሌላው 15ኛው የኛ መንግስት ብልጽግና መንግስት እኩልነትን ሰጥተው ያ እኩልነት ነው ጦርነትን ያስከፈተው አለ። ይህም ውሸት። አብይ ለኢትዮጵያ ህዝብ እኩልነትን ስላመጣ አይደለም ወደ ጦርነት የገባ ነው። አብይ እኩልነትን ስለከለከለ፣ ነፃነትን ስለከለከለ ነው፣ ዲሞክራሲን ስለከለከለ ነው፣ የራሱን ንግስና ይዞ ስለመጣ ነው ይሄ ሁሉ የመጣ። 16ኛው ምንድን ነው ያለ? ትናንትና እስር ቤቶች አፋን ኦሮሞን ይናገራሉ። ትናንትና አፋን ኦሮሞ ስለተናገርክ ትረሸናለህ፣ ትታሰራለህ፣ ከሀገር ያባራሉ። ዛሬ ደግሞ ይሄ የለም አለ። ውሸት ነው፣ ሙሉ በሙሉ ውሸት ነው። ትላንት ችግር ነበር፣ አዎ፣ ግን ዛሬ ደግሞ ኤክስፖኔንሻሊ እንዲሁ 100,000 ታይምስ ይበልጣል። ያው
18ኛው የትግራይ ህዝብ ምንም ጥያቄ የለውም አለ። ይሄ ውሸት ነው። የትግራይ ህዝብ ጥያቄ ብዙ ነው። ቢያንስ የሰላም ጥያቄ አለ። ቢያንስ ፌዴራል መንግስት ውስጥ መሳተፍ ይፈልጋሉ። ፓርላማ ውስጥ አሉ እንዴ? የፌዴሬሽን ምክር ቤት ውስጥ አሉ እንዴ? የኢትዮጵያን ዳኝነት ስርዓት ውስጥ ራሳቸውን ማየት ይችላሉ እንዴ? ዛሬ የለም። ውሸቱ ነው ማለት ነው። 19 የወያኔዎች ትናንትና ከኤርትራ ነው እንትን የድጋፍ አግኝቶ ነው አዲስ አበባ ነው የተቆጣጠሩት። የዛሬ ኤርትራ ደግሞ ምንም ዋጋ የላትም፣ እንደ ትላንቱ ጎበዝ አይደለችም እና ጠንካራም አይደለችም። ስለዚህ ዛሬ ከዛ የሚያገኘውን ምንም ዋጋ የለውም፣ ወያኔ አያሸንፍም አለ። ዴስፕሬት የሆነ ውሸት ነው ይሄ ደግሞ። ትናንትና ኤርትራዎች አገር የላቸውም እኮ ሲዋጉ ማለት ኤርትራ በደርግ ጊዜ እኮ የኢትዮጵያ አካል ነበረች አይደል እንዴ? አገር ሳይኖራቸው ተዋጉ። ኦኬ ወያኔን አገዙ። ወያኔ አዲስ አበባ ተቆጣጠረች። ኦኬ እንቀበል እሱ። ግን ያኔ አገር የሌላቸው መንግስት ያልሆኑ ኤርትራውያን ወያኔን አግዘው አዲስ አበባ ካስገቡ አሁን ደግሞ ኤርትራዎች መንግስት ያላቸው ድሮን የታጠቁ ጄት የታጠቁ ታንክ የታጠቁ ሉዓላዊነት ያላቸው ሀገር ሆነው ዛሬ ካገዙ ወያኔን እኔ እሱ ውስጥ የለውም። አብይ ተው አብይ አትዋሽ። እኔ ኤርትራዎች ጄት ካስታጠቁ እኔ እዚህ ጌም ውስጥ የለውም። ትናንትና ድሮን የላቸውም። ትናንትና መንግስት የላቸውም። ትናንትና እንደ አገር በጣም እንትን ስለላ እንትን ተቋም የላቸውም። ግን ያኔ ወያኔን አግዘው ወያኔ ደግሞ አዲስ አበባን ከተቆጣጠሩ ዛሬ ደግሞ ጄት የታጠቀ ኤርትራ፣ ድሮን የታጠቀ ኤርትራ ወያኔን ከረዳ እኔ እሱ ውስጥ ትንተና ውስጥ አልገባም። ከባድ ነው የሚሆነው። ለምን ስለዋሸ ነው። እኔ እንደዛ ያድርጉ ምናምን አይደለም፣ የውስጥ ጉዳይ ስለሆነ የትግራይ ህዝብ የራሱን እርምጃ መውሰድ ይችላል ከሌሎቹ ኢትዮጵያውያን ጋር ሆነው። ግን አብይ ወደዛ ጎትቶ ከኤርትራ ጋር ስላስተሳሰረ ነው። 19 ምንድን ነው ያለው? ወርቅ በተለይ ወርቅ ንግድን በተመለከተ እኔ በዚህ አመት ብቻ አለ በአንድ አመት ብቻ ወርቅ ወደ ውጭ ኤክስፖርት አድርጌ የሸጥኩት ወደ 5.6 ቢሊዮን ዶላር ነው አለ። 5.6 ቢሊዮን ዶላር ሸጥኩ አለ ወርቅ በአንድ አመት ውስጥ። ወያኔዎች ደግሞ 27 አመት ውስጥ ወርቅን ወደ ውጭ ልኮ 3.6 ቢሊዮን ዶላር ብቻ ነው ያስገቡት አለ። ይሄ ምን ማለት ነው? ያኔ እነሱ ሲዘርፉ ነበር አለ። ይሄ አሁን ድብን ያለ ውሸት ነው። አንደኛ ኢትዮጵያ ውስጥ ወርቅ ሲመረት በክልል ደረጃ ይታወቃል። ከዛ በብሔራዊ ባንክ ደረጃ ይታወቃል። ኮንትሮባንድም ቢወጣ በሚሸጥበት ቦታ ይታወቃል፣ ከኢትዮጵያ የመጣ ተብሎ። ስለዚህ እኔም ማቆ ወርቆች ስርቆት የለም እያልኩ አይደለም፣ ተወሰነ ይኖራል እሱ እዚህም እዛም። ግን ደግሞ በአብይ ዘመን እኮ ኢትዮጵያ ወደ ውጭ የምትልከው ቡና አይደለም፣ ቁጥር አንድ ወርቅ ነው። ይሄ በጣም አደገኛ ነው። የሀገራችን ሀብት እየበዘበዘ ነው አብይ። ወርቅ እኮ ወደ ውጭ አይላክም። ሁሉም ሀገሮች ወርቅን ይፈልጋሉ፣ ሪዘርቭ ነው የሚያስቀምጡት።
አብይ ግን ምን እያደረገ ነው? ያመነው ወንጀል፣ ትልቅ ወንጀል ነው ያመነው። እኔ በአንድ ዓመት ውስጥ ወደ ውጭ የሚሸጠው ወርቅ 5.6 ቢሊዮን ዶላር ነው አለ። አስቡ። ወያኔ በ27 ዓመት ውስጥ የሸጠችው 3.6 ቢሊዮን ብቻ ነው አለ። ይሄ ማለት እኮ ወያኔዎች ወርቅን አላወጡም ማለት ነው። ወደዛም ዞር አላሉ ማለት ነው። መሬት ይቸበችባሉ። ዋው ከኦፒዲዮ ጋር ሆኖ መሬት ይቸበችባሉ። ችግር የለውም፣ እሱን እናውቃለን። ከዛ መሬት ትመልሳለህ። መሬት ወስደ ከኢትዮጵያ አትወጣም። ከሰረቅ ነገ ይታይና ወይ ለህግም ትቀርባለህ። ወርቅ ግን አውጥተህ ወደ ውጭ ከላክ ዳግም አታገኝም። አብይ እያደረገ ያለው ይሄንን አመነ፣ ግን ደግሞ ሸወደው። ትናንትና ተዘረፍን። ትናንትና አይደለም ዛሬ ነው እየተዘረፍን ያለን። በአንድ ዓመት ብቻ 5.6 ቢሊዮን ዶላር ነው የሸጥኩት አለ። በ7 ዓመት ደግሞ አስቡ። እኔ ስታስብሱን አይቻለሁ። ከፈለጋችሁ አንድ ላይ ማቅረብ ይችላሉ። ወርቅ ዝርፊያው ቀጥታ ወደ አቡዳቢ ነው የምላከው። ቀጥታ ብሔራዊ ባንክ ውስጥ የነበረ ሁሉ ወጥቶ ሄዷል። በየክልል ወርቅ ላይ ነው አብይ። አሁን ቡና ሳይሆን ወርቅ ነው ኢትዮጵያ የምትነግደው፣ አብይ የሚነግደው። 20 ወያኔዎች የግለሰቦች በወያኔ ጊዜ የግለሰብ ፎቆች በዙ አዲስ አበባ ውስጥ አለ። በእኛ ደግሞ እኛ አለማን ኮሪደር ሰራን አለ። በአብይ ዘመን መዓት ፎቆች ተሰርተዋል። እንዳውም አንዳንዴ እኮ የሚባለው ወያኔዎች 27 ዓመት የፈጀባቸው አብይ 7 ዓመት ውስጥ ነው ያዘረፈው ይባላል። ሌላው ውሸት 21ኛ ውሸቱ ወያኔዎች ወደ መጀመሪያ 7 ዓመት ውስጥ ሸዋን፣ ሰሜን ሸዋ፣ ምዕራብ ሸዋ ግንደበረትን መግዛት አልቻሉም። ይቅርና ቤጊ ምናምን ግዳሚ ምዕራብ ኢትዮጵያ ምናምን አለ። እኔ እኮ በ8 ዓመት ውስጥ ያለማውት የ27 ዓመት ሙሉ የሚቦንስ ማስተዳደር ብቻ አይደለም የሰራው በጣም ከባድ ስለሆነ ነው የምታወዳድሩኝ አለ። ወያኔዎች ወደ መጀመሪያ 7 ዓመት ሲገዙ አለ ሰሜን ሸዋን መግዛት አልቻሉም አለ። ግንደበረት ምዕራብ ሸዋን አልገዙም አለ። አብይ ደግሞ ባለፉት 7 ዓመት ሱሉልታ መግዛት አልቻለም። ቤጊ አለ ደግሞ ቤጊ ቅርና አለ ያኔ አብይ አህመድ ቤጊ ላይ አይደለ እንደ ተመድቦ 7 ዓመት ሙሉ የሰራ ከአበበ ገርሱ ጋር ቤጊው ነበሩ እኮ ለ7 ዓመት እስከ ኢትዮ ኤርትራ ጦርነት ጊዜ። አብይ እኮ ከምዕራብ ወለጋ እኮ አልወጣም። ቤጊ ነበር እኮ። ምን ሲያደርግ ነበር? ወያኔ ቤጊ ማስተዳደር አልቻለም ከሆነ ያው አብይ ማስተዳደር አልቻለም ማለቱ ነው። ቤጊ ላይ ተመድቦ 7 ዓመት የመጀመሪያ 7 ዓመት ቤጊ ቅርና እዚህ ግንደበረት አልገዛችም ወያኔ ያለ ራሱ ደግሞ የቤጊ አካባቢ የተመደበ ነበር በወታደርነት። ሲዋሽ እኮ እየዋሽ ያለው ራሱ አቅም የሰውዬ። ዋናው ነገር አብይ ቤጊ አይደለም። አሁን ደግሞ ግንደበረትና ሰሜን ሸዋ አይደለም፣ እዛችው ሱሉልታ ጫንጮ መግዛት አልቻለም ማለት ነው። 22ኛው ውሸት ኢትዮጵያ ውስጥ የዲሞክራሲ እንትን ሰፍተዋል፣ ሜዳ ሰፍተዋል አለ። ለዛ ደግሞ ለማስረጃነት ያቀረበው የኔን ካቢኔ ተመልከት። ከኦኔግ የመጡ የኔ ካቢኔ ውስጥ አሉ፣ ከግንቦት 7 ውስጥ የመጡ ካቢኔዎች አሉ፣ ከአብን የመጡ ምናምን አለ። ይሄ ዲሞክራሲ ነው አለ። ምህዳሩ ሰፍተዋል አለ። የዲሞክራሲ ምህዳር
እና ደግሞ ባለፈው ጦር እንትን ምርጫ እንደምታስታውሰው እኛ ብልጽግናዎች 85% ላይ ብቻ ነው የተወዳደርነው። 15ቱን ለተቃዋሚ ፓርቲዎች ሰጥተን ዝም አልነው። እሱ ወስዶ ገብቷል አለ። ይሄ የዲሞክራሲ ምህዳሩ ሰፍቷል አለ። ሜዳው ሰፍቷል አለ። የሚገርም እኮ ዲሞክራሲ ማለት ምን ማለት ነው? ሰው ዲሞክራሲን የማያውቀው አይደል? ምንድን ነው የሚባለው? አቅም ወይስ ምርጫ ምንድን ነው? አሁን 85% ብቻ ላይ የተወዳደርኩኝና 15%ቱን ክፍት አደረግኩላቸው አለ እና ምርጫ ነው ይሄ? ተከፋፈልን፣ ሰጠዋቸው ሃንዳውት ይህንን 15% ውሰዱና ግቡ ብሎ ምርጫን ያድላል። አብይ ወንበርን ሰጠዋቸው አለ። የፓርላማ ወንበር ተመርጠ አይደለም የገባ። አሁን የገቡት ተመርጦ ሳይሆን ተሰጣቸው እና ይሄ ዲሞክራሲ ምህዳር ሰፍቷል ያለ ውሸት ነው። ሌላው 23ኛው እኔ ከእስር ቤት ያወጣሁት ወጣቶች ናቸው ኦሮሚያ ውስጥ ጫካ ገብቶ ከአሳሪው ጋር ከጠላቱ ጋር አንድ ሆኖ እኔን እየተዋጉ ያሉት አለ። ይሄም ውሸት ነው። አንደኛ አብይ አህመድ ከእስር ቤት ነፃ ያወጣ አንድም ሰው የለም። ከኦሮሚያ ያኔ ነፃ ያስወጣ ለማ መገርሳ ነው። ለማ መገርሳ አብይ ራሱ የኔ አለቃ ብሎ የሚጠራው ማለት ነው። አለቃዬ ብሎ የሚጠራው ማለት ነው። የአብይ አለቃ ነው። ኦሮሚያ ውስጥ ከእስር ቤት የፈታ። በኢትዮጵያ ደረጃ ደግሞ በፌዴራል ደረጃ ከእስር ቤት የወጡት በኢህአዴግ ውሳኔ ነው። በኢህአዴግ ውሳኔ ነው። ኃይለ ማርያም ደሳለኝ መግለጫ ሰጥተው ነው። ከዛ በኋላ ነው በኢህአዴግ የተወሰነ ውሳኔን ስራ ላይ አዋለ። ከዛ ነፃ በፌዴራል ደረጃ ራሱ እሱ ከእስር ቤት ያስወጣ የለም። ደግሞም ጫካ የገቡት ከእስር ቤት የወጡ አይደለም። የተወሰኑ ሰዎች ሊኖሩ ይችላሉ፣ ግን 99.9% ከእስር ቤት የተለቀቁ አይደሉም። አብይ ገፍቶ የአብይ ስርዓት ገፍቶ ወደ ጫካ ያስገባው ነው። 24ኛው ውሸት ምንድን ነው ያለ? ትናንትና ኦኔግ ተብሎ ሲከለከሉ የነበሩ ዛሬ ነፃነት ተሰጥቷቸው አዲስ አበባ ውስጥ የፈለጉት ሚዲያ ላይ የተናገሩ በነፃነት ይኖራሉ አለ። ይህ ድብና ያለ ውሸት ነው። 25ኛው ደግሞ ይሄ ሀገራዊ ምክክር ምናምን ለሁሉም ክፍት ነው፣ ሁሉም ሰው ገብቷል አለ። ሁሉም ሰው ገብቶ እየተመካከሩ ነው አለ። ይሄም የታወቀ ውሸት ስለሆነ ብዙ ማስረዳት አያስፈልግም። 26ኛው ወደ ትጥቅ ትግል የሚወስደው ሁለት ነገር ነው አለ። አንዱ አናሳ ቡድን ስትሆን ጭቆናው ስለበዛብህ መፍትሄ ስለሌለ ጠመንጃ ታነሳለህ አለ። ሁለተኛ ደግሞ ትልቅ ብሔር ሆነ ከዛ ስልጣን አላገኘውም፣ የሚበቃኝ ስልጣን አላገኘውም ብለህ ነው ጫካ የምትገባ አለ። በሁለቱም ስናይ ኦሮሞ ከዚህ ውስጥ የለም ማለት ውሸቱ ነው። አንደኛ ወደ ትጥቅ ትግል ማለት በአብይ ቋንቋ የትጥቅ ትግል ፋሽኑ አልፏል አለ። ለምን ብሎ ደግሞ ሁለት ምክንያቶችን አስቀመጠ። አንደኛ ኦሮሞ ማለት ስልጣን በአግባቡ ሊከፋፈል ይገባል። ለምሳሌ እንደ ኢትዮጵያ አይነት ውስጥ ዋናው ጦርነት ግን የሚቀሰቀሰው ዲሞክራሲ ከሌለ በዲሞክራሲያዊ መንገድ ስልጣን አሸጋገርም ከሆነ
በዲሞክራሲያዊ መንገድ ህዝቦች አብሮ መኖር የማይፈቀድ ከሆነ ጦርነት ይቀሰቀሳል። ትልቅ ህዝብም ሆንክ አናሳ ብሔርም ሆንክ የታወቀ ነገር ነው። ስለዚህ ኢትዮጵያ ውስጥ አንደኛ ዋናው መሰረታዊ የሆነ ነፃነት የለም። ሶ የኦሮሞ ህዝብም ሌሎቹም የትጥቅ ትግል ሊያካሂዱ ይችላሉ ማለት ነው እንጂ አይ ኦሮሞ ህዝብ ስልጣን ስለያዘ ፋሽኑን አልፏል፣ የኦሮሞ ነፃነት ሰራዊት ከጫካ ይግባ አለ። የኦሮሞ ነፃነት ሰራዊት የቤተ መንግስት ስልጣን አልጠየቀም። በትክክል ኦሮሞ ሁሉም ኢትዮጵያውያንም ነፃነት ካገኙ የማይታሰሩ የማይገደሉ ከሆነ የማይባረሩ ከሆነ ውሸታም መንግስት ኢትዮጵያ ውስጥ ከጠፋ ማንም ሰው ጫካ አይቆይም። ኦሮሚያም ይሁን አማራ ክልልም በትክክል እውነታም በጣም እውነተኛ የሆነ ስርዓት ፍትሃዊ የሆነ ስርዓት ከመጣ ማንም ሰው ጫካ የሚወድ ሰው የለም። 27ኛው በየቀኑ በሺዎች የሚቆጠሩ በትጥቅ ትግል የሚያካሂዱ ከኦሮሚያ ከአማራ ክልል እየተመለሱ ነው አለ። በየቀኑ በሺዎች የሚቆጠሩ አለ። እኔ አላየሁም እስከ ዛሬ። በየቀኑ በሺዎች የሚቆጠሩ ከኦሮሚያ ከአማራ ከሌላ ቦታ እየገቡ ከሆነ ምን ቀረ ታዲያ? ጫካ ውስጥ በቃ ባዶ ቀረ ማለት ነው። በሺዎች የሚቆጠሩ አሁን የተወሰኑ ሰዎች ከገቡ በሚሊዮን ሊባል ነው። ውሸት ነው ለማለት ቁጥሩ ውሸት ነው። በቃ በሺዎች በየቀኑ እየገባ አይደለም። ሰው የተወሰኑ ሰው ሊገባ ይችላል እዚህ ብዛ፣ ግን አብይ እንደሚያወራ አይደለም። 28ኛው የኦሮሞ ነፃነት ሰራዊት ከዚህ በኋላ ቅጥረኛ ነው፣ ምንም አላማ የለውም ማለት ይህም ውሸት ነው። እንዳውም ምንድነው አለ ኦሮሞ ያገኘውን ስልጣን ከእጁ እንዲያስመልጥ ነው ለማስመለጥ ነው እየሰራ ያለው። ስለዚህ እንደሚታወቀው ኦሮሞ ነፃነት ሰራዊትን የገነቡ የጀመሩት እኮ ዛሬ ግማሹ ፓርላማ ውስጥ ገብቶ ከኔ ጋር እየሰሩ ነው፣ ግማሹ ደግሞ አዲስ አበባ ይቀመጣሉ። ስለዚህ ይሄ አሁን ጫካ የቀሩት የጠላት እንትን ነው አለ። ይሄ ድብና ያለ ውሸት ነው። ሲጀመር ከኤርትራ የተመለሰ ጫካ የገባ የናክል እኔ አልሰማው። ሁለተኛ የመሰረቱት ከዚህም በፊት የነበረውና ያሁኑ የተለያየ ነው። ሁለት አይነት ነው፣ አንድ አይደለም። እና ከአብይ ጋር የሚሰሩ ቀድሞ የኦኔግ አመራሮች አሉ፣ አዲስ አበባ የሚቀመጡም አሉ። ስለዚህ ከነሱ ጋር እየሰራው ስለሆነ ሌላውን ከጫካ መመለስ አለበት፣ የጠላት ምናምን መሆን የለበትም ማለት ይሄ ውሸት ነው። ጫካ የገባው የኦሮሞ ነፃነት ሰራዊት የኦሮሞ ህዝብ ጥያቄ አለ፣ ያልተመለሰ ጥያቄ አለ። በየቀኑ ሰው እየተረሸነ ነው። በየቀኑ የኦሮሞ ቤት እየተቃጠለ ነው። ወደ ዲሞክራሲ እንሸጋገር፣ የአንድ ፓርቲ የነገሰበት ስርዓት አይደለም ኦሮሞ የሚፈልገው ብለው በግልጽ ያስቀመጠው ፕሮግራም አለ። ስለዚህ እሱ ያለው ቅጥረኛ ነው ያለው አብይ ራሱ ነው ቅጥረኛ። የዩኤኢ ቅጥረኛ የሆነው አብይ ነው እንጂ የኦሮሞ ልጆች እኔ እስከማውቀው ድረስ እንደዛ አይደለም። 29ኛው እየጨረስኩ ነው። ምንድን ነው ያለ ይሄ ባለተራ የሚባሉት እነማን ናቸው ተብሎ ሲጠየቅ ባለተራ የለም፣ የሚሰርቅም የለም። ይህንን የሚያራምዱት ሁለት ናቸው። ሁለት ሆነው አንዱ ኦሮሞ አልተጠቀመም የሚል ነው። ሌላኛው ደግሞ የራሱ ጥቅም ስለተነካበት ባለተራ ብሎ ያሸማቅቃል። ስለዚህ ሁለቱ ደግሞ አብረው እየሰሩ ነው ይህንን የሚወነጅሉን። ስለዚህ ማፊያ ማለት ይሄ ባለተራ የሚባል ነገር የለም ብሎ ሸምጥጦ ማፊያውን ደበቀ። ቤተ መንግስቱን የሚሳለሙ ሰዎችን ደበቀ።
እነሱም ፕሮቴክት አደረገ። በግልጽ ኦሮሞን እየገደሉ ለምንድን ነው እኛ ላይ ጥያቄ ያነሳችሁት የሚሉ ሰዎችን እንትን አደረገ፣ ፕሮቴክት አደረገ። እና ኦሮሞን ደግሞ ምንድነው እንዴት ይወስዳል? የራሱ ሌባዎችን ሰብስቦ ኦሮሞንም ሌባ ብሎ ሊሰይም ይሞክራል። አብይ እንትኑን አዳምጦት እስቲ በሚገባ። ይህ ውርደታም ሰውዬ ነው። የራሱ ማፊያ ቡድንና ይሄ ሌቦችን ሰብስቦ ኦሮሞ እየተጠቀመ ነው የሚል ይዘት ያለው ያቀርባል። ኦሮሞ ሌባ ልሁን ብሎ ጠይቆ ማያውቅ። የኦሮሞ ጥያቄ ግልጽ አደባባይ ላይ ይታወቃል። ሌሎችም ብሔሮች ብሔረሰቦች ጥያቄ በአደባባይ ይታወቃል። የሌብነት ጥያቄ ያለው ሰው የለም። ሌባ ስርዓት ነው። ሌባ ማፊያ ነው። የሰረቀ ካለ እሱ ሌባ ነው። ሌባ ደግሞ እንደ ብልጽግና ሌባ የለም። ይህ ሌባ ደግሞ ማፊያ ደግሞ አምጥቶ ባለ ጊዜ ምናምን የሚባሉን ሙሉ በሙሉ ፕሮቴክት አደረገ። 30 መደመር ከገዳ ነው የመጣ አለ። የትኛው ቻፕተር ምኑ ጋር መደመር የሚባለው አብይ የሚያወራው ከዚህም ከዛም ዝም ብሎ አሉባልታ ከዛ በጦርነት መግዛት ከሆነ አውቀው ውሸትን ነው የተናገረው። መደመር የሚባል ነገር የለም። ይህ ቅዠት ነው፣ የአብይ ቅዠት። ሌላው ውሸት እዚሁ ስር ደግሞ የኦሮሞን ብሔርተኝነት ከጥፋት ነው የመለስኩት አለ። መጀመሪያ አካባቢ የኦሮሞ ብሔርተኝነትን ትንሽ አወደሰ ወሰደና አድኑኝ አለ። በኋላ ደግሞ ኦሮሞ ብሔርተኝነትን ከጥፋት አዳንኩት፣ ሊጠፋ ስል ነው ሴቭ ያደረግኩት አለ። ከምን ጥፋት? የተምታታ ሰው ነው ይሄ ሰውዬ። የኦሮሞ ሕዝብ ጥያቄ የታወቀ ጥያቄ ነው። ፍትሐዊነት ይንገስ፣ ዲሞክራሲ ይውጣልን፣ በቃ ሌብነት ይቁም። ይሄ ነው የኦሮሞ ሕዝብ ጥያቄ። ሌሎችም ሕዝቦች ጥያቄ ይሄ ነው። ይሄ ደግሞ አይሞትም፣ መቼም አይሞትም። የዲሞክራሲ ጥያቄ መቼም አይሞትም፣ አይጠፋም። የኦሮሞ ሕዝብ ጥያቄ የዲሞክራሲ ጥያቄ ነው፣ መቼም አይሞትም። ሌላ ደግሞ አስቀኝ 31ኛው የኦሮሞ ብሔርተኝነት የተገነባው ከማልቀስና ከማስለቀስ ነው አለ። ስለዚህ ስገላችሁ አታልቅሱ አለ። እኔ አልቃሻ አይደለሁም፣ አስለቃሽም አይደለሁም። ኦሮሞ ሞትክ ምናምን ብዬ የሚያለቅስና የሚያስለቅስ ሰው አይደለሁም ማለት። እኔ ስገላችሁ ማልቀስ አትችሉም ማለት። አሁን እንደው በቃ ሰው ከሞተ ሰው ነህ ታለቅሳለህ። አታልቅሱ አለ። አጫሉ ሁንዴሳን ገድሎ ስናልቅስ ደግሞ አታልቅሱ አልቃሻ ናችሁ ይላል። ምን እንሁን? በቃ ምን እናርግ? የኢትዮጵያ ሕዝብ ተጨብጭፎም አታልቅሱ እየተባለ ነው እኮ በሌላ ቋንቋ። ኦሮሞ ብቻ አይደለም ይሄ በነገራችን ላይ አታልቅሱ ነው። በቃ ከተገደላችሁ ዝም ብላችሁ ይለፉ ሂዱ በቃ። ሰው እኮ ሲያልቅስ ነገ ነገር እንዳይደገም እየጠየቀ ነው አይደል እንዴ? ሰው ሲያልቅስ
ነገ ላለማልቀስ ነው ዛሬ የምታለቅሰው አይደል እንዴ? ሰው ስለሆንክ ደግሞ ርህራሄ ይኖራል። አብይ ርህራሄ የሌለው ሰው አለማልቀስ ያው የሱ ሳይኮፓት ስለሆነ ጨካኝ ስለሆነ አልቅስ። ግን ኦሮሞ ህዝብን አልቃሻ ብሎ ሰደበ ሰደበ። ስለዚህ ስትሞት ማልቀስ የለብህም ማለት። አንዳንዱ እኮ ታጋይ ለመባል ስቅስቅ ብሎ አልቅሶ ያስለቅሳል አለ። ታጋይ ለመባል ሞተን ምናምን ብሎ ያወራል። ይሄ ለኦሮሞ ብቻም ሳይሆን ለአማራም፣ ለትግራዊ፣ ለሁሉም ኢትዮጵያውያን ይጠቅማል። ሰው ሲሞት እንዴት ነው የማታለቅሰው? እና በጣም ያሳዝናል። ብቻ ይሄ እንዲህ አይነት ነገር ብሔርተኝነትም እንደዚህ አይደለም። ጥያቄ የፖለቲካ ጥያቄ ጋር የሚያያዝ ነው መሰለኝ። የተለያዩ ጥያቄዎች የኮሌክቲቭ የሆነ ጥያቄ ነው። ሰው ሲሞትብህ የምታለቅስ ከሆነ ያው ታለቅሳለህ። ተሰቃየን እንደዚህ ያደረጉን ትርክቶችን ደግሞ አሁንም እሱም ለካ አለቀሳችሁ ነው። እንደዚህ ሆን እንደዚህ ያደረገን የምትሉ ሰዎች አልቀሳችሁ አልቃሽ ናችሁ ማለቱ ነው። እና ምን አብይ ሲጮቅን ጭቆና ደረሰብን ካልክ አልቃሻ ነህ ማለት ነው። ይሄ ዲስ አር ስቴጅስ ኦፍ ስትራግል። የመጀመሪያ ስትራግል ስቴጁ የሚደርስብህን ማወቅ ነው። ያ ደግሞ እንደዚህ ሆነናል እንደዚህ እያደረጉን ነው ብለህ አርቲኩሌት ታደርጋለህ። ከዛ በኋላ መፍትሄውስ ምንድን ነው? ትግል ብለህ ወደ ትግል ደግሞ ትገባለህ። ከዛ ታሸንፋለህ። ከዛ ለአንዴና ለመጨረሻ ያ ለቅሶ እንዳይመጣ ታደርጋለህ። ይሄኛው ደግሞ እዚሁ ጋር ለምንድን ነው ችግሩን ለመረዳት የምታለቅሱት? አብሮ ቁጭ ብላችሁ ለምንድን ነው የምትወያዩት እያለ ነው ኦሮሞ። እኔ ጨፈጭፋችኋለሁ፣ እናንተ ደግሞ ማልቀስ የለባችሁም፣ ዲስከስም አታደርጉም፣ ምንም ውይይት እንዳታደርጉ እስከ መጨረሻ እኔ ገላችኋለሁ። ዝም ብላችሁ አፋችሁን ዘግታችሁ ባሪያ ሆናችሁ የእኔ ባሪያ ሆናችሁ አገልግሉኝ ነው። በቃ ቅጭን ትዳር ይሄ ነው። ትግል አታደርጉም ማለት ነው በሌላ ቋንቋ። ሌላው ደግሞ 32ኛ ላይ እሱ ያነሳው ኦሮሚያ በትምህርት በቃ ሂዳለች ምናምን ትምህርት ቤት ምናምን በቃ አሪፍ ሆነዋል ምናምን ብሎ ስለ ጦርነቱ ደግሞ ወጣቶችን በአፈሳ ይዞ እያስጨረሰ ያለውን አላነሳም። ተማሪዎች እየተማሩ ነው አለ። በቃ ትምህርት በትምህርት ነው ያደረኳቸው ኦሮሚያዎችን አለ። አብይ ወደ ስልጣን ከመጣ ወዲህ የአብይን ጦር መሳሪያ ተሸክሞ በየገደሉ የሚያልቁ በየዱሩ ገደሉ የሚያልቁለት በአብዛኛው ከኦሮሚያ በአፈሳ ከትምህርት ቤት ተወስዶ አይደለም። የኦሮሚያ ወጣት በየቀኑ እየታደነ እየተወሰደ አይደለም። እሱን እንትን ብሎ ትምህርት ቤት ቆንጆ ሆኗል አለ። ስንት ፐርሰንት ነው ዩኒቨርሲቲ እየገባ ያለው ከኦሮሚያ? ብርሃኑ ነጋ ያውቃል፣ ብርሃኑ ጁላም ያውቃል ይሄን መልስ። ኦሮሚያ ወጣቶች በአፈሳ በእንትን ወደ ጦር ሜዳ ነው የሚወሰዱት። ስለዚህ በትምህርት ይሄ ነገር በኦሮሚያም በአማራም በሌሎች ቦታም የሚታወቁ ነው ነገር ነው። 33ኛ መደመር በተጨባጭ ለኢትዮጵያ ሕዝብ ለውጥ አምጥቷል፣ ሰላም አምጥቷል አለ። እዚህ ላይ ምንም አንነጋገርም። መደመር ለኢትዮጵያ ያመጣው ጦርነት ብቻ ነው። 34ኛው በባለፈው ምርጫ አለ የአሁኑ ምርጫ
የኢትዮጵያ ሕዝብ ያለ ምርጫ ምንም ስልጣን መያዝ አይቻልም የሚል ውሳኔ ሰጠ። ብልጽግናን በመምረጥ አለ። ኢትዮጵያ ለመጀመሪያ ጊዜ ታሪክ በቃ በኢትዮጵያ ታሪክ ለመጀመሪያ ጊዜ ዲሞክራሲያዊ ምርጫ ተካሄደ ያለ። አቤት 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 አቤት! ባለፈው ምርጫ የምናውቀው ከአንድ 2 ወር በፊት የተደረገው ምርጫ በኢትዮጵያ ታሪክ በጣም ታይቶ የማይታወቅ ዲሞክራሲያዊ ምርጫ አለ። ድብን ያለ ውሸት ደግሞ የኢትዮጵያ ሕዝብ ያለ ምርጫ ምንም አይነት ለውጥ የለም ብሎ መልእክት አስተላለፈ ያለ። የቱ ጋር መቼ? ይህ ውሸት ነው። 35ኛው የተቀረችው የኢትዮጵያ ችግር ደግሞ በሀገራዊ ምክክር በሚወጣ ህግ ይፈታል፣ ሰላም ይመጣል አለ። ይህም ድብና ያለ ውሸት ነው። የሀገራዊ ምክክሩ ተጨማሪ ችግር ያመጣል። አጠቃላይ ግን አብይ ልመና ላይ ነበር። ኦሮሚያ ስር ለመደበቅ እየሞከረ ነው እና አጠቃላይ ደግሞ የፈራው ደግሞ የጥምር ኃይሉ በቃ ከስልጣኔ ሊያስወግዱኝ ነው የሚል ነው። ፍራቻ ነው አጠቃላይ እና የጭንቅ እንትን ነው። ቃለ መጠየቅ ነው ያደረገው። ከዛ ውጪ ውሸት ነው እሱ የተናገረው።